ሰላም ሰላም እንዴት ናችሁ? የእግር ኳስ ቤተሰቦች በተለይ የአርሰናል ደጋፊዎች ሁሉ ሰላም ሁሉ አማን። ያው እንግዲህ ያለፈው ሳምንት ለአርሰናል ጥሩ ሳምንት አልነበረም። እንደምናውቀው በካራባኦ ካፕ በፍጻሜ ያው በሲቲ ዋንጫ መነጠቁ እናስታውሳለን። አሁን ስለዚያ ለማውራት ሳይሆን ከዛ በኋላ ያሉት ከባባዊ ሁኔታዎች ምን ይመስላሉ፣ በአርሰናል ቤት ያሉ ነገሮች ምንድናቸው የሚሉ ማለት ትንሽ የተዋከቡ ጥራዝ ነጠቅ የሆኑ አንዳንዶቹም ዝም ብለው የፈጠራ ወሬዎችም አሉ። ለምሳሌ በዴክላን ራይስ እና በኬፓ ዛባላጋ ያው የዕለቱ ግብ ጠባቂ እሱ ነበር፣ እሱ ነው ዋንጫ ያስነጠቀው ተብሎ ይታሰባል። የሱ ስህተቶች ጉልህ ነበሩ፣ ኦፍ ኮርስ ነበረ። ራያ ቢሰለፍ ኑሮ እንደዚህ አይነት ስህተቶች ይፈጠሩ ነበር ወይ ሌላ ጉዳይ ነው። እንደዛ የሚሉ ሩመሮች አሉ። በቃ አርሰናል መልበሻ ክፍል ውስጥ ውጥንቅጥ ነው፣ በቃ ችግር ተፈጥሯል። ኢቨን ከአርቴታና ከተጫዋች መካከል ራሱ የሆነ ልዩነት ተፈጥሯል። ብዙ ነገር የሚወራው መቼም አንዳንዴ ይሄ ፖለቲካ አካባቢ ላይ የለመደብን ኮንስፓይሬሲ አምጠን እግር ኳስ ላይ ለመዝራት የምናደርገው ጥረት በጣም የሚገርም ነው። ከዛ ውጭ ደግሞ አርሰናል አሁን እነዚህ ከጀርባ የምትመለከቷቸው ቲምበር፣ ጋብሪኤል ማጋሊ፣ ሳሌባ፣ ኦዲጋርድ ኦልሬዲ ጉዳት ነበረ፣ ትሮሳርድ እና ኤዜ ሁሉም ጉዳት ላይ ናቸው። ዴክላን ራይስ ማለ ከኋላ እሱን ለምን እንዳስቀመጡት በኋላ ነግራችኋለሁ። ያው አሁን ካልኩትና ሌላም ተጨማሪ ነገር አለ። ጠንከር ያለ ሀሳብ ሰጥቷል ከዚህ ከሽንፈቱ በኋላ በነገራችን ላይ እና ጉዳት ታምሷል አርሰናል። በቃ ከዚህ በኋላ በሊጉም ወደ ኋላ ማፈግፈጉ አይቀርም። ፕሪሚየር ሊጉም ያው የሲቲ ነው እና ሌሎችም ላይ ያው ዝም ብሎ እንደተለመደው እንቅስቃሴ ያደርግ ይሆናል እንጂ በአውሮፓ ቻምፒየንስ ሊግም በኤፍኤ ካፕም የትም አይደርስም የሚሉ ኔጌቲቭ ነገር በቃ ያዘሉ የሚረጩ ነገሮች አሉ። አሁን የሌሎቹ እንትን እኔ ብዙ አይገርመኝም፣ ግን ደጋፊዎች በዚህ ፍራስትሬሽን ውስጥ መገኘታቸው ነው ብዙ የሚገርመኝ የሚያስቀኝ እሱ ነው። በእግር ኳስ ዓለም ውስጥ ያጋጥማል እንደዚህ አይነት ነገር እና አርሰናል የባለፈው አርሰናል የባለፈውን ባህሪ ዘንድሮም በሁሉም የውድድር ዘርፎች ኮፒ ይደግማል ብሎ ማመን ራሱ እብደት ነው። ሊሆን ይችላል በአጋጣሚ፣ ግን ደግሞ ከሆነስ ምን ታደርገዋለህ? ምን ይሆናል? ቡድን ከመደገፍ ውጭ ምን አማራጭ አለ? እና አገንስ ከራስ ቡድን ሆኖ እንደዚህ አቧራ ማስነሳት ለምን እንደሆነ እኔ ብዙ አይገባኝም። ለማንኛውም ጉዳትን በተመለከተ ኤብሬቺ ኤዜ በጣም ትንሽ አስጊ ይመስላል። ምክንያቱም ከ4 እስከ 5 ሳምንታት ሊርቅ እንደሚችል ሪል የሚመስሉ ሶርሶችን አይቻለሁ። 2-3 ደጋግሜ አይቻለሁ። አይ ቲንክ የእሱ ጉዳት ትንሽ አሳሳቢ ይመስላል። ነገር ግን ኤብሬቺ ኤዜ ከተወሰኑ ጨዋታዎች ወዲህ እንጂ ከዛ በፊት ያው ቤንች ነበረ። እንደውም ለምን ተቀመጠ ሁሉ እያልን አልነበረም። ስለዚህ የሚተካው ሰው አለ ማለት ነው። ኦዲጋርድ ቀላል ነው ጉዳቱ፣ እንደገና እያገገመ ነው። እሱ በቀጣይ ከኢንተርናሽናል ብሬክ በኋላ ወደ ቋሚ አሰላለፉ ይመጣል ተብሏል። ስለዚህ ማዲዊክ ያለ ኦዲጋርድ ከተመለሰ የኤዜ ጉዳይ ያን ያህል ራስ ምታት ይሆናል የሚል እምነት የለኝም። ጋብሪኤል ማጋሌሽና ሳሊባ በእርግጠኝነት ለጥንቃቄ ነው። በኢንተርናሽናል ብሬክ የወዳጅነት ጨዋታዎች ናቸው ያሉት። በእነዚህ የወዳጅነት ጨዋታዎች በናሽናል ቲም ሂደው ጉዳት እንዳያስተናግዱ ተብሎ የተሰራ ስራ ነው ብዬ ነው ማምነው። እኔ ታስታውሳላችሁ ባለፈው አመት በብራዚል ብሔራዊ ቡድን ለተራ ለሆነ ለወዳጅነት ጨዋታ ከሆነ የአፍሪካ ሀገር ጋር ላለነበረ ጨዋታ እንዲያውም ካርሎ አንጀሎቲ የብራዚል ብሔራዊ ቡድን ይቅርታ እስከሚጠይቁ ድረስ ሂዶ ብዙም ለብሔራዊ ቡድን ለናሽናል ተልኮም ያን ያህል ዋጋ በሌለው ጨዋታ ተጎድቶ አርሰናልን ዋጋ ካስከፈሉት ሞመንቶች መካከል አንደኛው ያ ነው። ስለዚህ መጠነኛ ጥሩ ያልሆነ ስሜት አላቸው፣ የጉልበት ጉዳት ሳሊባም እንደዚሁና በዛ ምክንያት አይ ቲንክ ይሄ ኢንተርናሽናል ብሬኩ እንዲያልፋቸው የተደረገው ቴክኒካሊ ነው ብዬ ነው የማስበው። መረጃዎች የሚጠቁሙት እንደዛ ነው። ነቲንግ ሲሪየስ ነው። በቃ ብዙ ይሄን ያህል የሚያሰጋ ጉዳት አለ እንደሌለባቸው ነው መረጃዎች የሚጠቁሙት። ቲምበርም እንደዛው፣ ትሮሳርድም ያው ቀላል ጉዳት ነው ያገግማል ነው። ስለዚህ ከኤዜ ውጪ በሙሉ ያሉት አሁን ጉዳት ላይ ናቸው ተብሎ የሚወራው አንደኛ የጉዳት መጠናቸው በጣም ይሄ ጥሩ ስሜት ያለ መኖር ቀለል ያለች ያው ይችም ማለት ኮምፎርት ሳይሰማቸው ሲቀር የሚገልጹት ስሜት እንጂ ያን ያህል ሲሪየስ ጉዳት አይደለም፣ ከሜዳ ውጭ የሚያደርጋቸው አይደለም ነው። ከ2 ሳምንት ብሬክ በኋላ በሙሉ አቋማቸው ወደ ቡድናቸው ይመለሳሉ ነው ዜናው ይሄ ነው። ስለዚህ አይ ቲንክ መጥፎ ዜና የለም አርሰናል ቤት። ዴክላን ራይስ ግን ከኬፓ ዛባላጋ ጋር ፈጠረው የተባለው ነገር አይ ቲንክ ብዙ ማስተባበያዎች ናቸው የወጡ ያሉት። ስህተት ነው የቃላት ልውጦች ሊኖሩ ይችላሉ። አንዳንዴ እኮ ሜዳ ላይ ይስጨቃጨቁ እናያለን። እስከ መገፈታተር ድረስ የደረሱ ተጫዋቾች እናስታውሳለን። ለቡድን ውጤት ሲባል
ከረጅ ሲኖር፣ ስሜት ሲኖር፣ የማሸነፍ ስሜት ከፍ ሲል እንደዚህ አይነት ነገሮች ይኖራሉ። ከዛ ያለፈ ግን ይሄ ለጥላቻ የሚጋብዝ ብሔራዊ ቡድኑን ወደ መፈረካከስ የሚወስድ እና እንደዚህ አይነት ይሄ ውጤት ላይ ራሱን የቻለ ኔጌቲቭ ተጽዕኖ የሚኖረው አይነት ጥላቻና በዛ ልክ መረባበሽ ነገሮች ግን የሉም። እንደዛ ተደርጎ ነው እየተወራ ያለው። ከዛ ውጪ ዴክላን ራይስ እንደሚታወቀው ያው የቡድኑ ሞተር ነው፣ የቡድኑ ዋና ቁልፍ ተጫዋች ነው። ውጤት ይናፍቃል፣ ይፈልጋል። ይሄ ፒክ ፖይንቱ ነው ለሱ በናሽናል ቲም በብሔራዊ ቡድን የሚያገኘው ውጤት ሄዶ ወደ ዓለም አቀፍ ሽልማት ሊወስድ የሚችል በኬሪየሩ ትልቁ ፖይንት ነው። አርሰናል ቤት ገና ኮንትራት ብዙ አመት ያለው ልጅ ነው። አርሰናል ከልቡ ይወዳል። በአርሰናል ማሊያ የሆነ ታሪክ መስራት ይፈልጋል። በአርሰናል ማሊያ ብቻ ሳይሆን በራሱ ኬሪየርም በዚህ ፒክ ፖይንት ላይ ባለበት ለምሳሌ በዓለማችን ካሉ አማካይ ተጫዋቾች ወይም ደግሞ ዲፌንሲቭ ሚድፊልደር ተብለው ከሚጠሩት ቁጥር አንዱ ነው ወይም ደግሞ ግንባር ቀደም ነው ተብሎ በሚጠራበት ዘመን የሆነ ነገር መስራት ይፈልጋል ይሄ ተጫዋች። ስለዚህ ቁጭት አለበት፣ ከሬጅ አለው፣ ማሸነፍ ፍላጎት አለው። በዛ ስሜት ውስጥ የሆነ ተጫዋች ጋር የሆነ የቃላት ምልልስ ቢደረግ ይሄ ማግኒፋይ ተደርጎ መቅረብ የለበትም። ልክ እንደዛ አይነት ሙቭመንት እንደተፈጠረ እንጂ ምንም ከዚህ የተለየ በሚወራው ልክ እንዳልሆነና ከዚህ ጨዋታ ሽንፈት በኋላ ግን አንድ ጠንከር ያለ መልእክት ለደጋፊዎች አስተላልፏል ዴክላን ራይስ። በአንድ የፍጻሜ ጨዋታ አርሰናልን ዲፋይን ማድረግ አይቻልም። ስለዚህ በአንድ የፋይናል ጨዋታ ስለተሸነፍን ልክ የውድቀት ምሳሌ አድርጋችሁ በዚህ ልክ እንድታዩን አንፈልግም። አርሰናል ከኢንተርናሽናል ብሬክ በኋላ ከዚህ አርፎ ሲመለስ በቀጣይ ይህን ዋንጫ ያጣንበት የዚህ ቁጭት ሌላ ኢነርጂ ሰጥቶ እንመለሳለን። እመኑኝ የሆነ ነገር እንፈጥራለን ብሏል። እንግዲህ የሆነ ነገር እንፈጥራለን፣ ፕሪሚየር ሊጉን እንበላለን፣ ቻምፒየንስ ሊጉን እንበላለን፣ ኤፍኤ እናመጣለን ወይስ ሁሉን እንወስዳለን አይታወቅም። ለማንኛውም በማይታመን ኢነርጂ ውስጥ ሆነው በልህ በወኔ እልህ በተቀላቀለበት መንገድ እንመጣለን ሲል በልበ ሙሉነት ለደጋፊዎቹ መልእክት አስተላልፏል። እኔ ሁልጊዜም እንደምለው አንዳንድ የአርሰናል ደጋፊዎች ዝም ብለህ ጨፍነህ ነው አርሰናል የምትደግፈው ይሉኛል። እኔ ግን ዝም ብዬ ጨፍኛ አይደለም የምደግፈው። አንደኛ ሎጂክን ተከትዬ ነው። ሁለተኛ ደግሞ ጥፋትም ቢኖር ጥፋቱን በልኩ ከገለጽክ በኋላ ከዛ በኋላ ከክለብህ ጎን መሆን ነው ወይም ከክለብሽ ጎን መሆን ነው። በቃ የሚያዋጣው እሱ ነው። የመጀመሪያው ነገር የእግር ኳስን እውነት እረዳለሁ። በእግር ኳስ ውስጥ መሸነፍ ይሄ የዓለም መጨረሻ አይደለም። መሸነፍ ያለ ነው፣ ማሸነፍም ነጥብ መጣልም ያለ ነው። ስለዚህ አርሰናል እኔ አቬሬጅ ኮሚሌቲቭ ሂደቱን ነው የማየው። በአመቱ የመጣበትን በየውድድር ዘርፉ ያን ሁሉ ጨዋታ አድርጎ ምን ያህል አሸነፈ፣ ምን ያህል አቻ ወጣ፣ እንዴት መጣ ነው እኔ መገመግመው እሱ ነው። አንደኛ እሱ ነው። ሁለተኛ ያለፉትን 4 5 6 አመታት ወይም ከዛ በፊት የት ጋር ነበር ይሄ ክለብ በሂደት ግን የት ደረሰ የሚለውን ነው የማየው። እየተሻሻለ የመጣ ተፎካካሪ የሆነ በሁሉም ግንባር እንደዚህ የምንበሳጨው እኮ ተፎካካሪ ስለሆነ ነው፣ ለዋንጫ የምንገምተው ቡድን ስለሆነ ነው። ግን ከ6 እና ከ7 አመታት በፊት አካባቢ ወይም ከዛ አካባቢ እንደዚህ አይነት ቡድን ነበር ወይ አርሰናል ብለን ስንጠይቅ መልሶ አልነበረም። ስለዚህ ይሄ ቡድን እየተገነባ መጥቷል። አሁን ተስፋ እንድናረግ አድርጎናል። ሞር ተስፋ ባለፉት 3 ተከታታይ አመታትን በሊጉ ሁለተኛ የሆነ ሲያጠናቀቅ ተስፋ እያደረግን ነበር የቀረነው። ስለዚህ ሁልጊዜ ተስፋ ይላሉ አንዳንዶቹ። እንዴ ያለ ተስፋ አለ አይደል እንዴ? ዋንጫ እንደማያነሳ ክለባቸው አምነው ተፎካካሪ እንደማይሆን አምነው አራተኛ ሆኖ እንኳን ቢጨርስ ብለው አንዳንዶቹም እንዳይወርድ። ለምሳሌ አንዱ ተቀናቃናችን ቶተንሃም ነው። የቶተንሃም ደጋፊ በዚህ ሰዓት ምንድነው እያሰበ ያለው? ክለቡ እንዳይወርድ ነው። ሌላው ተፎካካሪ ማንቸስተር ዩናይትድ ነው፣ አርሰናል ቸልሲ ነው፣ ሊቨርፑል ነው። አራተኛ ሆኖ እንዲያጠናቀቅ ነው እየቋጠሩ ያሉት እንጂ ሻምፒዮን እንዲሆን አይደለም። እኛ ደግሞ ሻምፒዮን እንዲሆን። ስለዚህ የቡድኑን ልዩነት ለምንድን ነው በደንብ ማናስተውለው? ስለዚህ ቀጣይም አሁንም በ4 ስንነበር አሁን ደግሞ 3 እያለ ነው። ስለዚህ በዚህ መንገድ ዴክላን ራይስ ጠንከር ያለ አስተያየቱን ሰጥቷል። በአርሰናል ቤት ከብሬክ በኋላ አይ ቲንክ አሪፍ ኢነርጂ ይመጣል ብዬ አስባለሁኝ። የዜም ጉዳይ አለየለትም ገና እንግዲህ ዜናዎች ናቸው ያናፈሱት ያሉ። በክለቡ ይፋዊ የሆነ መግለጫ አልተሰጠም እስካሁን። ለማንኛውም አርሰናል በጥሩ አቋምና ሁኔታ ውስጥ ይመጣል፣ ፕሪሚየር ሊጉን ያነሳል የሚል ሰፊ ግምት አለኝ። ሌሎቹም ላይ እንደዚሁ በቀላሉ ይወጣል ብዬ አላስብም። ድል